የሳውላ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ድንበሩ ደርቤ በከተማው የሚታየውን ሰላም ዘላቂ ለማድረግ ቅንጅታዊ አሰራርን ማጠናከር ይገባል በማለት ከፖሊስ አካላት በተጓዳኝም የሚሊሻ አካላትም በየቀበሌው የሚስተዋሉ የሰላም አዝማሚያዎች ላይ ልዩ ክትትል በማድረግ የህብረተሰቡን ሰላምና ደህንነት በዘላቂነት ማስፈን እንደሚገባም ጥሪ አቅርበዋል። ለፖሊስ አጋዥ ኃይሎች አጋዥ በመሆን መረጃ በመስጠት በእያንዳንዱ ቀጠና ከፖሊስ ጋር በመተጋገዝ ፖሊስ ደግሞ የራሱ ሲቪልና በመጠበቅ ሰላማን በማስጠበቅ ተግባር ላይ በጣም በርትቶ እንዲሰራ የሳውላ ከተማ ፖሊስ ጽሕፈት ቤት አዛዥ ምክትል ኢንስፔክተር ሚካኤል ትንሳኤ በበኩላቸው ህብረተሰቡ ያለምንም የጸጥታ ችግር ወጥቶ እንዲገባና ዘላቂ ሰላምን ለማረጋገጥ የማህበረሰብ አቀፍ የወንጀል መከላከል ስርዓትን መዘርጋት ያስፈልጋል ብለዋል። አካባቢውን ሰላም የምናረጋግጠው በዚህኛው ኃይል ነው። አንደኛ የምናጠናክረው ህዝባዊ መሰረት መያዝ አለበት። እንደ መነሻ ብናይ ስርቆትን ተቸግረናል። አልፎ አልፎ የሰው ልጅ ያለ የሚከሰት ነገር ቢሆንም እንኳን መቀረፍና መቆም ስላለበት ነው። ይሄንን ደግሞ እዚሁ ያለው ህዝባዊ ሰራዊትና ደንብ አስከባሪ ቀጠና ላይ ካለ ፖሊስና አመራር ጋር በመቀናጀት የማስቆምና ግንዛቤ መፍጠር ስራዎችን መሰራት አለባቸው። አካባቢያችን መለወጥ መቀየር ላይ ነው ኦን ታርጌት አድርገን የምንሰራው ሁላችንም። የሰላም ጉዳይ ለአንድ ወገን ብቻ የሚተው ባለመሆኑ የሳውላ ከተማ ሰላምና ጸጥታን በዘላቂነት ለማረጋገጥ የጸጥታ አካላትና ህብረተሰቡ ይበልጥ በቅንጅት መስራት እንደሚገባቸውም ተናግረዋል። የመድረኩ ተሳታፊዎች በበኩላቸው ጸጉረ ልውጦችን በመለየትና እኩይ ተግባራት ላይ የተሰማሩ አካላትን ተከታትሎ ለህግ የማቅረብ ስራ የጸጥታ አካሉ የዘውትር ተግባር ሊሆን እንደሚገባም አጽንኦት ሰጥተዋል። የጸጥታ ነባራዊ ሁኔታው የትኛው ቀጠና ላይ ነው ጎልቶ የሚታየው የሚለውን ዴይሊ ሊገመገም ይገባል። በየወቅቱ ተገምግሞ አፋጣኝ እርምጃ መውሰድ የምንገባቸው ነገሮች ላይ አፋጣኝ እርምጃ እየወሰድን ልንመራ ይገባል። አስታራቂ ሽማግሌዎችን በየቀጠናው እየፈጠርን ብንሄድ ከክስ ነፃ የሚወጡ ቀጠናዎች አሉ ብዬ አስባለሁ፣ ይኖራሉ። ስለዚህ እነዚህን የሚያደርጉ ቀጠና ላይ ያሉ አንዳንድ የኛ ፖሊስ አስተባባሪዎች እጅግ በጣም መስራት ያለበት ጉዳይ ነው። ለረጅም ጊዜ ስንመኝ የነበርነው ሶዶ ሳውላ መንገድ እዚህ ከተማ ላይ እየተሰራ ነው፣ እያየንን። እዚህ መንገድ ላይ ብዙ የዚህ ኮንትራክተሩ ሀብት አለ መንገድ ላይ። በጥንቃቄ መጠበቅ አለበት። ዋናው የኛ መጠንጠኛ መሆን አለበት ቅንጅት ነው። እኛ ቀደም ሲል የነበረው የቅንጅት ጉድለት አለ። ይሄን ደግሞ ቀርፈን እኔ ቼን ኦፍ ኮማንድ ጠብቄ ሳውላ ከተማ አዛዥ ቼን ኦፍ ኮማንድ ጠብቆ እያንዳንዱ ከሄደ ምን የሚያስቸግር ነገር አለ? የትኛውም ማህበረሰብ የትኛውም አካል ለአካባቢው ዝግጁ መሆን አለበት። አካባቢው ላይ ለሚደረገው ነገር አካባቢውን በንቃት መጠበቅ አለበት። ይሄም ሲባል ደግሞ ሁሉም ማህበረሰብ ለራሱ ወታደር ነው ማለት ነው። ስናወያይ መስማት ብቻ ሳይሆን የምነሱ ነገሮችን ወስደን አቅደን መልስ የሰጠን የተግባባን የምንሄድበት መንገድ መፍጠር ነው ማለት ነው። አሁን ከቀጠናው ለኔ ይመጣል ብዬ የሚጠብቀው ምንድነው? የተሻለ ውጤት፣ የተሻለ ስራ ይመጣል የሚል እምነት አለኝ። የገመግመው ይሄንን ነው ማለት ነው።